አሞራው ትላንትና ላይቭ ገባ ጋይስ። አሞራው ትላንት ላይቭ ገባ። 16,000 ነው 17,000 የቲክቶክ ወሬ የሚያዳምጥ ማህበረሰብ ቁጭ ብሎ እየሰማው ነበረ። ከዛ ውስጥ አንዷ እኔ ነበርኩኝ። እኔ እንኳን የእሱን ወሬ ግዴታ በማግስቱ ስለሞባሁት እንጂ አነጋገሩ ያን ያህል ብሎኝ አይደለም። እና ገባው ላኩልኝና ጆይን አድርጌ ገባሁ። ከዛ አሞራው በወረቀት ጽፎ መጣ። የሀገሬ ልጆች መዝግቦ ማለት ወይ ቲክቶክ ጋይስ ወይኔ እናቴ አቤት መድኃኒዓለም ስንቱን አሳየው። 2018 እግዚአብሔር ምስክሬ ነው። 2018 ስንቱን አየን ግን ጋይስ ወረቀት ጽፎ ቅድመ ተከተል አድርጎ አያሞራው በስነ ስርዓት አጥንቶ ይዞ ላይ መጣ። አሞራው የዴዚ ባለቤት ለዚህ ለሶሻል ማህበረሰብ ሰው የማስረዳትም የመናገርም ግዴታ የለብኝም ብሎ ግዴታ እንዳለበት ራሱ እየመሰከረ መግለጫ መሆኑ ነው። አሞራው መግለጫ መሆኑ ነው። እኔ ጋይዝ እኔ ማርያምን መግለጫ መሆኑ ነው። አረ ቪዲዮ ቤት የለሽም? ቤት የለሽም? አይቁም ነገር የማስረዳቱ ማለት ጋይስ እንደዚህ ብሎ ባክግራውንዱን ጥቁር አድርጎት በዚህ ጋር ላይት አድርጎ ጥቁር ነው ከኋላ ጥቁር ቲሸርት አድርጎ ፀጉሩን እንደዚህ ለጥፏት በጄል ነው በምንድን የለጠፍከው ቅርጹን አስይዞ ምናምን ጋይስ ያየሁት ነው የምናወራው። ከዛ መጣ መግለጫ ሰጠን። መግለጫ ሰጠን። እኛም ቁጭ ብለን መግለጫውን ሰማን ጋይስ። ከዛ ምን ቢለን ጥሩ ነው? እኔ ለአንዳንድ ሰዎች ለሶሻል ሚዲያ ሰዎች የመናገር የማውራት ግዴታ የለብኝም ማለት ነው። እሺ ያን ነው እሺ። እና ከተጠየቁት ውስጥ መሀል የምመልሰው የምናገረው እስኪ ያላችሁ ሰዎች ቪዲዮ ላኩልኝ ልትነግሩኝ እንደዚህ ብትሉኝ ብሎ እየጻፋቸውና ስንት 6 ጥያቄ ነው 9 ጥያቄ ነው ያነበበው ጋይስ። አነበበልን አሞራው ማለት ነው። ከዛም ኦኬ እሺ አመሰግናለሁ። ቆይ እንስማው ጋይስ። መግለጫ ይሰጠን ቴንኪው ላኩት እንደዚህ ያው ስማ አሞራው ደግሞ አትረሳትም። ይቺ ነገርህን ቆርጣህ ትመጣለህ። አሁንም ቅንድብህን ሀዘን ላይ አይደለም ቢያንስ አታሳድገውም። መሽሙን ሞኑ መደባ ምንድነው መኳኳሩ ከሀዘኑ በኋላ ይሻላል። ምን ነው አላዘንክም እንዴ አሞራውዬ? ምንድነው እንደዚህ ቅንድብሽን ቀደሻት የመጣችው? መታል አዎ ሰጥቋት መጣ ጋይስ። አይተናል። ያየነውን ነው የምናውረው እኛ ያላየነውን አናውራ። ፀጉርሽን ልጥፍ አድርገሽ መግለጫ ሰጠሽ ቲክቶክ ላይ ለቲክቶክ ማህበረሰብ ህዝብ። እሺ ቁርጡ አልጠገበም። ህፃን ነው ገና ነው። ለትዳር አልደረሰም። ገና ትንሽ ሄዴ ነው። ሃይማኖት አያደርግም፣ አይቀጥሉም፣ አይዘምዱም። በዚህ አባት ሊሆን ነው እንዴት ነው ምናምን ቁርጡ አልጠገበም ብትነች በቃ በጣም ያሳደሽ ነገር ሩጡ አልጠገበም። ሩጡልኝ ዮኒ ነው ጋይስ። ሩጡልኝ ያለ ዮኒ ነው።
ቆሌ አይወደው ምናምን ሰውዬ ደግሞ አንድ ሴት አንድ ፍቅራት ቆሌ አይወደው ምናምን አረንጓዴ ቀሚስ ለብሳ ቆሌ ነው ችግሩ ግን አሞራው ልትሰዳደብ ነው እንዴ የመጣው? ሊሰዳደብ ነው እንዴ ጋይስ የመጣው አሞራው? እዚህ አሁን ላይ እንትኑ ላይ ሊሰዳደብ ነው እንዴ? ለተናገሩት መልስ አልሰጣቸውም ብሎ እኮ ለእያንዳንዱ መልስ ሰጥቶ የመጣው ምን ሆነ ነው? እውነት ነው ልጅ ነህ እዛ ነገር ላይ ልጅ ላትሆን ትችላለህ። ያው ምንድነው የወንድ ትንሽ የለውም ግን የአስተሳሰብ ትንሽ ነው። አዎ ልትመላለስ አንሰርሰ መልስ ልሰጥ እኮ ነው የመጣው። አፈናሹ በቃ ተሞጣው ያውም ባክግራውንድህን አስተካክለህ ከሹራብህን አድርገህ ምናምን መልስ ልትመልስ። ለእናንተ መልስ አልመልስላችሁ ብዬ ለእኛ መልስ መልስ አልመልስም። ከዛስ ደግሞ እንደዚህ አጫፋሪዎች አሉ፣ አጃቢዎቹ፣ የቲክታክ አጃቢዎቹ ይሄ በዘሩ ምናምን ሰፖርት የሚደራረጉት አንበሳ፣ ጀግና፣ ታጋይ ምናምን ይሉታል ጋይስ። ቲክቶክ ላይ ኮመንት ላይ ጋይስ ፖይንቱ እኮ እሱ አይደለም። በነገራችን ላይ አሁን ስለ እንደዚህ አይነት ነገር ሳይሆን ለምን አይሰጠንም? መብራሪያ መስጠት አለበት። መብራሪያ ለምን አይሰጡም? ለምሳሌ በጣም የሶስት በጣም ባይደው እኛ እዚህ ሶሻል ሚዲያ ላይ ላሉት ህዝብ ወይም ደግሞ ላለው ማህበረሰብ መተን የማብራራት ግዴታ የለብን። አንድ ነገር ሸታ ግዴታማ ስላለብን ነው መተን ማብራሪያ የሰጠኸው። አንድ ሰዓት ሙሉ ቁጭ ብለህ ማብራሪያ ሰጠህ። የማብራራት ግዴታ የለብንም ይለናል። እኛ እዛ እንትኖች መሰልን እንዴ? እዛ በጎቹ ምናምን መሰልን እንዴ? ይኸው ማብራሪያ ሰጠህን አይደለ እንዴ? እየሰጠህን አይደለ እንዴ? አሙራው ተው እንጂ ጋይስ፣ እያብራራልን እኮ ነው። ቁጭ ብሎ መግለጫ ሲሰጥ እያብራራልን ነው። ማብራሪያ ግዴታ የለብንም። እያብራራህ አይደለ እንዴ? ሁላችን ቦታችን ብናብራው በጣም ጥሩ ነው ብዬ ተስፋ አድርጋለሁ። ምክንያቱም እኛ ወጥተን ለእናንተ ለማብራራት የሚመለከት አሁን እንዴት ነው ማለት አይመለከቱ እኮ ምን ይታሰብ የሚመለከተው ሰው የለም። ወጥተን ለማንም ለማብራራት ደግሞ አይጠበቅብን። አሁን ፋሚሊ ፕሮብለም የፋሚሊ ችግር ፋሚሊ ውስጥ ላይ የሚፈታው እንጂ ሶሻል ሚዲያ ላይ ወጥተን አይደለም። እንደዛ ካልክ የዛኔ ሳይረፍድ ነበረ የፋሚሊ ፕሮብሌም፣ የፋሚሊ ጦርነት፣ የፋሚሊ ችግር ሳይረፍድ ነበረ። ሰው ዋጋ ህይወት ሳይጠፋ በፊት ነበረ እንደዚህ ማድረግ የነበረው። የፋሚሊ ሚስጥር፣ የፋሚሊ ገበና አደባባይ መውጣት የለበትም ምናምን። አሁን ከአንተም ብሶ እኛ ልትናገረን ትፈልጋለህ እንዴ? አሁን አንተ እኮ ፖይንትክና ዋነኛዋ ጥያቄክና መልስክ የራስህን ነገርና በራስ ደጋፊዎች አይነት እንትን ጨዋታ ነው እንጂ እኛ የጠየቅንህን እኮ አይደለም የመለስከው። በነገራችን ላይ መልስ አልሰጥም በደንብ አብራርተህ ሰጥተህናል። የምትፈልገውን መተክ ሰድበህን ሂዳል። አሁንም ደጋሚ ማለት ነው። ሀዘኑ እንኳን በደንብ አልወጣልህም፣ ቾኩልሃል። ዳይ ወደ ጌምህ ብትገባ ይሻልሃል። ምን አገባ? ያንተ እናት አደለች፣ ያንተ እናት አደለችው። ምክንያቱም ያንተ እናት ብትሆን ኑሮ እንደዚህ አታውራም ነበረ። የቤተሰብ ፋሚሊ፣ የፋሚሊ ወሬ ሚስጥር እንደዚህ ምናምን። ሚስጥሯን መች ጠበቃችሁ? ተደራጅታችሁ መታችሁ ሚስጥሯን በአደባባይ አውጥታችሁ ስዘርፏት አልነበር እንዴ? ዛሬ ምን ነው ለተጠየቅከው ጥያቄ ሚስጥሯን እንደዚህ ምናምን አልክሳ። ሚስጥሯን መት የዘረገፍከው አንዱ አንተ አይደለህ እንዴ? ልጄ ናት ወሰዱብኝ ብላ ስታለቅስ መት የተመጻደቅከው አንተ አይደለህ እንዴ? አንተ ነህ እኮ ወንድሜ። ደግሞ ዛሬ መጥተህ እሺ የኛ መግለጫ መስጠት መግለጫ ልትሰጠን ትመጣለህ አይደለ? ልትቆጣንም ትፈልጋለህ። ከዚህ ሁሉ ንግግርህ ግን በጣም የገረመኝ ነገር ያቺ አንገት የሌላት ያወራችሁን ወሬ ማውራት አልፈልግም። በመጀመሪያ ደረጃ የእሷ እይታና የኔ እይታ አንድ ሊሆን አይችልም። በዚህ ውስጥ እንኳን አሁንም ከኛ ሶሻል ሚዲያ ላይ ለምንል ሰዎች እንጂ የልብህን ሀዘን አንተ ታውቀዋለህ፣ የልብህን ነገር አንተ ታውቀዋለህ። አሁንም ግን ከእናንተ ሰዎች እንዲማሩ አይደለም እየተናገርክ ያለው። የምትናገረው ነገር በጣም አውቄያለሁ፣ ግን እናታችሁ እንደዚህ ቱን አይነት ጨዋታ ነው የተጫወትክ ያለው። ትላንትና አንተና የአንተ መሰሎች ደጋፊዎች የሰሩት ስህተት፣ ያደረጋችሁት ጥፋት የአንድን እናት ልብ ስብር አድርጋችሁ ያለፈውን ጊዜ ኖርማል አድርገህ ልታወራው ትመጣለህ። ዛሬም ልትመጻደቅብን ትፈልጋለህ። ትክክል እንደሆንክ አንተ በጣም ጀግና እንደሆንክ አብረህ ስለመሆኑ ስለማስረገዝህ አይደለም እኔ ዋይዘው እያወራሁ ያለሁት። ባልም ስለሆንክ አይደለም።
ትላንትና ያስለቀስካት እናት ግን እኔን ታምኛለች። ትላንት ያልካት አልፏል። ግን ትላንት ባሳለፍከው ነገር ልብህ ተጸጽቶ ቢያንስ ይቅርታ ለመጠየቅ ድፍረት የለም። አሁን ይቅርታ ጠይቄ ነበር፣ ሰዎች የሚፈልጉትን አውሩ። ከሀስከፈ ቁጭ ብለን እያየን አልነበረ እንዴ? መቼ ይቅርታ እንደጠየካትም እናውቃለን እኮ። መቼ ሰዓት ላይ ይቅርታ ብለን ከይቅርታ በኋላ ደግሞ ድጋሚ እንደተሳደብክበትንም ቀን እኛ እናውቀዋለን። እያየናቸው አልነበረ እንዴ? ልክ ያቺ የይቅርታ ቪዲዮዋ ስለወጣች ብያት ነበር። አዎ ብላት ነበረ፣ ተባብለህ ነበረ። ግን ይሄ ግንፍልነት በዛና የሚደግፉ ሰዎች ሞር ሲያበረታቱ አልታየህም። ድጋሚ ጨፍልቀኸው ወተክ ተዛለፍክ። እውነታው እሱ ነው። ትክክለኛ ነገሩ እኮ ይሄ ነው እንጂ አላልክም ማለት ነው እኮ። በዛው ጸንተ ቢሆን ኑሮ ጥሩ። ግን ልክ እዚህ ጋር መጥተው የሚደግፉ ትክክል ነው አላጠፋም እንደዚህ ነው የሚሉ ሰዎች ሲበዙብህ ድጋሚ ሻርከውና መተዘለፍካት። አንረሳው፣ እኔ አረሰው። የእያንዳንዱ ላይቭ ስትሪማችሁን እያንዳንዱን አይቻቸዋለሁ። የሆነ ቀን እንደውም አልቅሻለሁ። ተሰብስባችሁ እንደዛ ስትናገሯት ልጅቷ ላይቭ ላይ ገብታ ብዙ ነገር ስትላት ማለት ነው። እና አሁንም መግለጫ እየሰጠክ አሁንም እየተናገርክ ትክክል እንደሆንክ ነው አክት የምታደርገው። መግለጫ መስጠት አንተ እየገለጽክልን አይደለ? ወረኛ ቱስቱሳ እየገለጽክ አይደለ? መተክ መግለጫ ሰጠህን እኮ ለሶሻል ሚዲያ ለቲክቶክ ተጠቃሚዎች ቁጭ ብለህ መግለጫ ሰጠህን። መግለጫ በኛ ህይወት አያገባችሁም። እንዴት ነው የማያገባል? ስትጋቡ ማሳይታችሁናል። ከእናትም ስትለይ አሳይታችሁናል። ሲጨፈርላችሁ ማሳይታችሁናል። ስለዚህም እያንዳንዱ ነገር ሚዲያ ላይ እስከመጣ ድረስ ያገባናል። የማያገባን ከሚዲያ ጀርባ ያረከው ነገር ነው የማያገባን።